ዝቅተኛ የስሜት ብልህነት ያላቸው ሰዎች የሚያሳዩት አምስት ምልክቶች። የስሜት ብልህነት አንድ ሰው የራስንና የሌሎችን ስሜት ማወቅና መገንዘብ እንዲሁም ደግሞ ለሚሰማንና ሰዎች ለሚሰማቸው ስሜት ትክክለኛው ምላሽ መስጠት ወይም በጥበብ መያዝ ወይም በጥበብ ማስተዳደር ማለት ነው። የራሳችንንም ስሜት በጥበብ ማስተዳደር፣ የሌሎችንም ስሜት በዊዝደም ማስተዳደር መቻል የስሜት ብልህነት ተብሎ ይገለጻል። እስከ 80% ድረስ የአንድ ሰው የስኬታማነት ደረጃ ሊይዙ የሚችሉት የስሜት ብልህነት ናቸው። ለምሳሌ ስለዚህ ዝቅተኛ ስሜት ብልህነት አለን ማለት በስኬታችን ላይ 80%ን ያህል ሉዝ እንዳደረግ ይቆጠራል ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ የምናየው ዝቅተኛ የስሜት ብልህነት ያላቸው ሰዎች የሚያሳዩትን 5 ምልክት ነው። አንደኛ፣ ስሜታቸው መቆጣጠር አይችሉም። እነዚህ ሰዎች እንግዲህ ብዙ ጊዜ በቀላሉ ይበሳጫሉ፣ ይቆጣሉ፣ ይናደዳሉ። ያ ማለት ስሜታቸውን ኮንትሮል ማድረግ አይችሉም፣ መቆጣጠር አይችሉም። ስለዚህ በትንሽ በትልቁ በጣም መቆጣት፣ ማኩረፍ እንዲሁም ደግሞ መናደድ ያበዛሉ ማለት ነው። ስለዚህ ችግር ሲገጥማቸው፣ የተለያዩ ችግሮች ሲያጋጥሟቸው ያንን ችግር ሃንድል ማድረግ አይችሉም፣ ሶልቭ ማድረግ አይችሉም። ወይ ሪአክት የሚያደርጉበት መንገድ ወይ ብስጭት ነው፣ ወይ ንደት ነው፣ ወይም ደግሞ ሌላ ነገር ነው። እንግዲህ በአካባቢያችሁም ወይም በራሳችሁ ላይ አይታችሁት ሊሆን ይችላል። የተለያዩ ችግሮች ያጋጥሙናል ሰው እንደመሆናችን መጠን። ስለዚህ እነዛ ችግሮች ሲያጋጥሙን እነዛን ችግሮች እንዴት ማኔጅ ማድረግ እንችላለን፣ እንዴት አድርገን ነው እነዛን ችግሮች ሃንድል ማድረግ የምንችለው የሚለውን ነገር የስሜት ብልህነት ደረጃችን ነው የሚወስነው። ተረጋግቶ ለዛ ችግር ወይም ደግሞ ለዛ ላጋጠመን ክራይሲስ ትክክለኛው ምላሽ ከመስጠት ይልቅ ንደቱን ያንን ችግር በብስጭት በንደትና በተለያዩ ባድ ኢሞሽን በምንላቸው ስሜቶች መግለጽ ያበዛሉ ማለት ነው። ወደ ሁለተኛው እንሂድ። ሁለተኛው ምልክት ላክ ኦፍ ሰልፍ አዌርነስ ነው። ላክ ኦፍ ሰልፍ አዌርነስ ማለት ዝቅተኛ ራስን የመረዳት አቅም፣ ራስ ግንዛቤ ማለት ራስን አለማወቅ፣ የራስን ስሜት አለመረዳት። እኔ ማን ነኝ? እኔ ምንድን ነኝ? ምን አይነት ስሜት እየተሰማኝ ነው? ስሜትን አለመለየት። ምናልባት ሰዎች የሚሰማቸው ስሜት አለ በአካባቢያችሁ ወይም ደግሞ በአጠገባችሁ ያሉ ሰዎች የተለያዩ ስሜቶች ይሰማቸዋል። እነዛን ስሜቶች አለመለየት መቻል፣ አለመገንዘብ፣ ምንጩን አለማወቅ። ይሄ ስሜት ምናልባት ከምንድን ነው የመጣው? ይሄ አሁን ያለኝ ስሜት ወደ የት ሊወስደኝ ይችላል ወይም ሊያደርሰኝ ይችላል? ያለንን ስሜት አለመገንዘብ፣ ምን አይነት ስሜት እንዳለን፣ ምን አይነት አቅም ችሎታ እንዳለን፣ እንዲሁም ደግሞ የስሜታችን ምንጭ መነሻው ምን እንደሆነ አለመለየት። ስሜትን ደግሞ ኮንትሮል የማናደርገው ከሆነ የስሜታችንን ምንጭ ወይም ደግሞ መነሻውን የማናውቀው ከሆነና አሁን እየተሰማን ያለውን ስሜት ኮንትሮል የማናደርገው ከሆነና የማንረዳው ከሆነ የሚያመጣው ጥፋት በጣም ከፍተኛ ነው። ስለዚህ ዝቅተኛ የስሜት ብልህነት ያላቸው ሰዎች ከሚታወቁበት አንዱ ወይም ደግሞ ከሚያሳዩት ምልክቶች ውስጥ አንዱ የራሳቸውን ስሜት አለመረዳት፣ የሰዎችንም ስሜት አንደርስታንድ አለማድረግ ነው። ወደ ሶስተኛው ስንድ ዝቅተኛ የስሜት ብልህነት ያለባቸው ሰዎች ከሚያሳዩት ምልክት ወይም ደግሞ ከሚያሳዩት ባህሪ ላክ ኦፍ ኤምፓቲ ነው። ላክ ኦፍ ኤምፓቲ ማለት ሌሎች ሰዎች ምን እንደሚሰማቸው አለመገንዘብ ነው ወይም ደግሞ አለማወቅ። ለምሳሌ ከቤተሰብ ከፋሚሊ ጋር ትኖራላችሁ ወይም ከጓደኛ ጋር ትኖራላችሁ። በስራ በተለያዩ አጋጣሚዎች ከከስተመሮች ጋር ትገናኛላችሁ። ስለዚህ የሌሎችን ስሜት አንደርስታንድ አለማድረግ አለመረዳት ነው። ምናልባት ሌሎች ሰዎች የተለያየ ችግር ደርሶባቸው የተለያዩ ክራይሲስ ደርሶባቸው ያ ሰው ቢያገኛቸው እኔ ምን አገባኝ፣ እቺ ደግሞ ምን አላት፣ ለዚህ ብለህ ነው ወይ እንደዚህ የምትሆነው? ሰው ግድ አለመስጠት ማለት ነው። ምናልባት የተለያየ ችግር ደርሶባቸው ሊሆን ይችላል። እነዛ ሰዎች የሚያሳዝንም የሚያስከፋም ነገር ሊደርስባቸው ይችላልና ይሄ ደግሞ ምን ያበላሻል? ከሰዎች ጋር ያለንን ግንኙነት ወይም ደግሞ ሪሌሽንሽፕ ያበላሸዋል ማለት ነው። ወይም ከሰዎች ጋር ያለንን ግንኙነት እንዲቆራረጥ ማድረግ ያስችለዋል። ምክንያቱም የሰዎችን ስሜት የማንረዳ ከሆነ ሰዎች የደረሰባቸውን ነገር አይተን ስሜታቸውን የማንጋራቸው ከሆነ ንቀትን ያስከትላል። ያ ማለት እነዛ ሰዎች ለኛ የሚሰጡን ግምት በጣም ዝቅተኛ ይሆናል ማለት ነው። ምክንያቱም አንድ በከፍተኛ ሐዘን ውስጥ ወይም በከፍተኛ ችግር የስሜት መውደቅ ውስጥ ያለን ሰው ቀረብ ብለን ችግሩን ማንረዳው ከሆነ ለችግሩ መፍትሄ ማንሰጠው ከሆነና እቺ ደግሞ ምን አላት ለዚህ ብለህ ነው ወይ እንደዚህ የምትሆነው የምንለው ከሆነ ከሰውየው ጋር ያለን ግንኙነት በጣም የተበላሸ ነው የሚሆነው። ወደ አራተኛው ስንሄድ ትችት መቀበል አይችሉም። ያ ማለት ዲፊካልቲ ሃንድሊንግ ክሪቲሲዝም ማለት ነው። የተለያዩ ትችቶች ይገጥሙናል በጓደኞቻችን፣ በሰዎች፣ በተለያየ ጉዳይ ትችትን እንደ ትምህርት ሳይሆን እንደ ጥቃት መቁጠር። ሰው በተለያየ አጋጣሚ ሰዎች ትችት እኛን ይተቻሉ፣ ክሪቲሳይዝ ያደርጉናል፣ ይነቅፉናል።
ወይም ደግሞ የተለያየ ነገር ያሳድሩብናል፣ የተለያዩ ጫና ያሳድሩብናልና ሰው ባለን ክፍተት ላይ ወይም ደግሞ ያለንን ክፍተት እየተመለከቱ ይሄ ችግር አለብህ፣ ይሄ አንተ እንደዚህ ነህ፣ አንተ እንደዚህ ነህ የሚል የተለያዩ ክሪቲሲዝም ያጋጥሙናል። ይሄ በማንኛውም ኤሪያ ላይ በማንኛውም ቦታ ላይ ከሰዎች ጋር ስንኖር እንዲህ አይነት ነገሮች ያጋጥማሉና እንዲህ አይነት ነገሮች ሲያጋጥሙ ትችትን እንደ ጥቃት፣ እንደ ስድብ ወይም ደግሞ እንደ ሌላ ነገር በመመልከት ከሰዎች ጋር ያንን ነገር ሃንዲል አለማድረግ፣ መቆጣት፣ መበሳጨት፣ መጣላትም ሊያደርስ ይችላል። እንዴት ይሄን ተናገርከኝ፣ እንዴት ይሄን እንደዚህ ልትለይ ትችላለህ በሚል ከሰዎች ጋር ግጭት ውስጥ ሊገቡ ይችላሉ። ነገር ግን ትችት ብዙውን ጊዜ የራሳችንን ክፍተት የምንሞላበት፣ ቀዳዳችንን የምንደፍንበት፣ ራሳችንን የምናሻሽልበት ትልቅ መሳሪያ ነው። እንደ ትችት ሰዎችን የሚቀይር ሰዎችን የሚያሳድግ እና የሚለውጥ ምንም ነገር የለም። ምናልባት ሰዎች አውቆም ይሁን ሳያውቁ በደካማ ጎናችን ሊሆን ይችላል፣ በጠንካራ ጎናችን ላይ የሆነ ክሪቲሳይዝ ያደርጉናል፣ ይነቅፉናል፣ ወይም ደግሞ ይተቹናል። ስለዚህ የሚተቹትን ነገር እንደ ዲፊካልት ከመቁጠር እንደ መጥፎ ነገር ከመቁጠር ምን ጉድለት ኖሮኝ ነው? ጥሩ ትምህርት ይሰጣል። ወደ አምስተኛው እንሂድ። ስትራግል ኢን ሪሌሽንሽፕ። በሪሌሽንሽፕ ስትራግል ያደርጋሉ። ከሰዎች ጋር ባላቸው ግንኙነት ጥሩ የሆነ ግንኙነት የላቸውም። ብዙ ጊዜ ይጣላሉ። ለምሳሌ በፍቅር ግንኙነት ሊሆን ይችላል፣ በጓደኝነት፣ በፋሚሊ፣ በስራ ቦታ፣ በትምህርት ያገኙት ሰው ጋር ሁሉ ግጭት መፍጠር ያበዛሉ። በመስሪያ ቤት የሚጋጩ ሰዎች አሉ። መስሪያ ቤት ከሚሰሩ ባልደረቦቻቸው ጋር፣ በትምህርት ቤት ከጓደኞቻቸው ጋር፣ በትንሹም በትልቁም ብስጭት የሚያበዙ ሰዎች ናቸው። ጸብ የሚያበዙ ሰዎች ናቸው። ከሰዎች ጋር ተግባብተው መኖር አይችሉም። ከሰዎች ጋር ተግባብተው መስራት መማር አይችሉም። በቤተሰብ በፋሚሊ ከልጆቻቸው ጋር ከሚስቶቻቸው ጋር ግጭት ያበዛሉ። ትንሽ ነገር ሲያጋጥማቸው ሪአክት የሚያደርጉት በኮንፍሊክት ነው። ስለዚህ ግንኙነታቸው በጣም ከሰዎች ጋር ያላቸው ግንኙነት በጣም አነስተኛ ነው። ግንኙነት ቢጀምሩም እንኳ አይቆይላቸውም። ምክንያቱም ዝቅተኛ የስሜት ብልህነት ያለው ሰው ከሰዎች ጋር ተግባብቶ ለረጅም ጊዜ ሪሌሽንሽፕ ፈጥሮ መኖር አይችልም፣ ወይም ደግሞ ይከብደዋል ማለት ነው ሰው። ስለዚህ ከሰዎች ጋር መጣላት፣ ከሰዎች ጋር መነዛነዝ፣ መበሳጨት እና አጉል የሆነ ከሰዎች ጋር ግንኙነት ያበዛሉ ማለት ነው። ኢሞሽናል ኢንተለጀንስ እንዳልኳችሁ በጊዜ ሂደት ውስጥ የምናዳብረው ታይም ቱ ታይም ኢምፕሩቭ የምናደርገው ስኪል ነው።